ሰላም ተማሪዎች እንዴት ናችሁ? ዲታ ነኝ ከሳቋማ ሪሌሽንስ ኤንድ ፋንክሽንስን ጀምረን ነበር። ዛሬ ኢንቨርስ ኦፍ ሪሌሽንስ ኤንድ ዜድ ግራፍስን እናያለን። ከዛ በፊት ግን እዚህ ጋር የቴሌግራም ቻናላችንን ጆይን አድርጉ፣ እንዲሁም ዩቲዩብ ቻናላችንን ሰብስክራይብ አድርጉ። ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ኢንቨርስ ኦፍ ሪሌሽንስ ኤንድ ዜድ ግራፍስ። ኢንቨርስ ኦፍ ሪሌሽንስ አክቲቪቲ 1.2 ነኒ ኮንሲደር ዘ ሪሌሽን አር ኤንድ relation S. Interchange the order of the first and the second components of the order pairs in R and obtain a new relation ይለናል። እንግዲህ ስለ R ነው ያወራነው፣ ስለዚህኛው ማለት ነው። ሌላ አዲስ ሪሌሽን ፍጠሩ ነው የሚለን ማለት ነው። ምንን በለው ያንን R ኒውን በለው። እንግዲህ R ኒው ምን አድርጉ ነው የሚለን? የመጀመሪያውና የሁለተኛውን ኮምፖነንት አቀያይሩ ነው የሚለን። ሶ ኤ 1 ነበረ 1 ኮማ ኤን በለው። ቢ ኮማ 2 ነበረ 2 ኮማ ቢን በለው። በተመሳሳይ ሌሎቹንም ማለት ነው 3 ኮማ ሲ 4 ኮማ ዲ። ሶ ምን ፈጠርን? አሁን አዲስ ሪሌሽን ፈጠርን ማለት ነው። እሺ በተመሳሳይ የኤስንም እንደዛው ይለናል። ኤስ ኒውን በለው። እንግዲህ አሁንም እሺ እዚህ ጋር ምን ነበረን? 1 ኤ ነበር አይደለ? ምን ይሆናል? ኤ 1 ይሆናል። ኤ ኮማ 1 ከዛስ ቢ ኮማ 2 ሲ ኮማ 3 ዲ ኮማ 4። እንግዲህ ተመልከቱ። አሁን እዚህ ጋር ልክ ስናቀያየር ምን አገኘን? አርን አገኘን። አርን ደግሞ ስናቀያየር ምን ነበር ያገኘ ነው? ኤስን ነበር ያገኘ ነው። ፍሮም አክቲቪቲ 1.2 ኦብዘርቭ ዛት from a given relation, you can form another relation by interchanging the order of the first and the second components of the ordered pairs in the given relation. And these two relations are called inverse relations of each other. እንግዲህ ተመልከቱ። አር አለ እዚህ ጋር ያሉ ኤሌመንቶች አሉ፣ ኦርደር ፔሮች ማለት ነው። ቦታ አቀያይረን እያንዳንዱን አንዱን ብቻ ወይ ሁለቱን ብቻ አይደለም አጠቃላይ ማለት ነው የአንደኛውንና የሁለተኛውን ኦርደር ቦታ የምናቀያይርና ይሄንን የምንፈጥር ከሆነ አንደኛው የሌላኛው ምንድነው? ኢንቨርስ ነው ማለት ነው። ኢንቨርስ definition 1.2 the inverse of a relation is a relation formed by interchanging the order components of each of the ordered pairs in the given relation. that is ይሄ ሪሌሽን ቢኖረን x, y ይሄ ሪሌሽን ቢኖረን then the inverse of r is denoted by r inverse። ልብ አድርጉ እንግዲህ ይሄ r አለ አይደለ? ኢንቨርሱ በዚህ ይወከላል። ልብ አድርጉ ይሄ ከዚህ ጋር እኩል አይደለም እንዳታምታቱ። ይሄ r ኢንቨርስ ነው፣ ከዚህ ጋር እኩል አይደለም። ምክንያቱም a the power of -1 is equals to 1 over a for a different from 0 ተብለን ተምረናል ከዚህ በፊት። እሱኛው አይደለም ይሄኛው ሌላ ነው ማለት ነው። r ኢንቨርስ ነው ይሄኛው። እሺ is denoted by r inverse is the relation defined by so ይሄ r inverse እኩል ይሆናል እዚህ ጋር x, y ነበር አይደለ? y, x ብለን በዚህ መልኩ እንገልጸዋለን ማለት ነው። ምንድነው ያደረግነው? ቦታ ነው ያቀያየር ነው ማለት ነው የx እና የy። ኤግዛምፕል 1 ሌት ይሄ ሪሌሽን ተሰጥቶናል። then find r inverse። እንግዲህ ምን ተባብለናል? ቦታ ማቀያየር ነው፣ ምንም የተለየ ነገር የለውም። ስለዚህ r inverse is equals to ቦታ ማቀያየር 1 ኮማ 3 ነበር 3 ኮማ 1 2 ኮማ 5 ነበረ 5 ኮማ 2 3 ኮማ 7 ነበረ 7 ኮማ 3 11 ኮማ 4 23 ኮማ 5 ይሄ ይሆናል ማለት ነው። ይሄ ኢንቨርሳችን ይሆናል r inverse። Example 2 table 3 below gives a relation r between a person's age and the person's maximum recommended heart rate. find r inverse። እንግዲህ እዚህ ጋር ኤጅ አለ፣ እዚህ ጋር ደግሞ ሪኮመንድ የሚደረገው የልብ ምት አለ ማለት ነው። ሶ መጀመሪያ rን እናገኝ። rን በዚህ መልኩ ማግኘት እንችላለን። r እንበል ከዛ ማዛመድ ነው በቃ ይሄንን ከዚህ ጋር ማዛመድ 20 ኮማ 200 ከዛስ 30 ኮማ 190 30 ኮማ 190 ኮማ 40 ኮማ ስንት 180 40 ኮማ 180 ዲግሪ ያረኩት። እሺ 50 ኮማ 170 50 ኮማ 170
60,160 60,160 ይሄ ምንድነው? ይሄ አር ነው ማለት ነው። ይሄ አር ነው። ሶ አር ኢንቨርሳችን ምን ይሆናል? ቦታ ማቀያየር ይሆናል ማለት ነው። ቦታ ማቀያየር። እሺ ስለዚህ አሁን ተመልከቱ አርን አግኝተን ነበር 200 20 200 እያለ እዚህ ድረስ ማለት ነው። ይሄን ከዚህ ጋር አጣመር፣ ይሄን ከዚህ አጣመር፣ 40ን ከ180 አጣመር፣ 50ን ከ170፣ 60ን ከ160። አሁን ልክ አር ኢንቨርስ ሲሆን ማለት ነው ቦታ ማቀያየር ይሆናል። ይሄ 200 መጀመሪያ ላይ ይመጣል፣ 20 ደግሞ ወደ ሁለተኛ ትሄዳለች ማለት ነው። ሶ አጠቃላይ ቦታ ስናቀያይር ኢንቨርሱን እናገኛለን ማለት ነው። ኤግዛምፕል 3 for the relation r defined by the diagram in figure 1.7 find r inverse። እንግዲህ r inverseን ከዚህ ላይ ዳይሬክት ማግኘት እንችላለን፣ ግን ፕሮሲጀር ለመከተል ያክል መጀመሪያ rን እናገኝ። እስኪ rን እናገኝ። እሺ r አንድን ስናይ አንድ ከa እና ከc ጋር ተጣምሯል። ስለዚህ 1,a 1,c ይሄ ያለን ማለት ነው። ሁለትን ስናይ ደግሞ ከa እና ከb ጋር ተጣምሯል። 2,a 2,b ይሄ ያለን። ሶስትን ስናይ ከc ጋር ብቻ ነው የተጣመረው። ስለዚህ 3,c እንበል። አራትስ ከa ጋር ተጣምሯል። 4,a ይሄ ምንድነው? ይሄ r ነው ማለት ነው። r ነው። ስለዚህ አሁን r ኢንቨርሱን ለመፈለግ በጣም ቀላል ሆነልን ማለት ነው። ሶ r ኢንቨርስ ምን ይሆናል? ቦታ ማቀያየር 1,a ነበረ a,1 1,c ነበረ c,1 2,a ነበረ a,2 ይሆናል። ልክ ይሄንኑ መከተል ይሆናል ማለት ነው። b,2 c,3 a,4 ይሄ አር ኢንቨርሳችን ይሆናል ማለት ነው። ምንድነው ያደረግነው? ቦታ ብቻ ነው ያቀያየርነው። ኤግዛምፕል 4 ሌት አር ይሄ ሪሌሽን ተሰጥቶናል። ፋይንድ አር ኢንቨርስን የተባልነው አር ኢንቨርስ። ሶ በእንደዚህ አይነት ኬዝ አር ኢንቨርስን ለመፈለግ ሁለት መንገድ አለ። አንደኛውና ቀላሉ ይሄ ነው። አር ኢንቨርስ ኢዝ ኢኳልስ ቱ እዚህ ጋር ኤክስ እና ዋይን ቦታ ማቀያየር ዋይ ኮማ ኤክስ። ከዚህ በኋላ ሁሉንም ባለበት መጻፍ ልክ ከላይ እንዳለው ማለት ነው። ይሄ አንደኛው መንገድ ነው። ሌላኛው መንገድ ደግሞ ይሄ ነው። አር ኢንቨርስ ኢዝ ኢኳልስ ቱ እዚህ ድረስ እንዳለ እናስቀምጠዋለን። ኤክስ ኮማ ዋይ such that x, y is an element of real number and እንልና እዚች ጋር የኤክስ እና የዋይን ቦታ ማቀያየር። አንደኛው አማራጭ ይሄ ነው። x is equals to 3y minus 5 በዚህ መልኩ ማስቀመጥ፣ ወይም x is equals to 3y minus 5 ከዚህ ላይ ለy ሶልቭ ብናደርግ x plus 5 is equals to 3y ይሆናል። ስለዚህ ከዚህ ላይ y is equals to x plus 5 over 3 ይሆናል ማለት ነው። ወይም እዚች ጋር መተን y is equals to x plus 5 the whole over 3 ብለን በዚህ መልኩም ልናስቀምጥ እንችላለን ማለት ነው። ወይ እቺን ባለችበት እንደዚሁ ማስቀመጥ ኦር ደግሞ በዚህ መተካት ይሆናል ማለት ነው። ሶ በአብዛኛው ይሄ ምናልባት እንግዲህ ፈተና ላይ ከመጣ በአይናችሁ አይታችሁ መመለስ ትችላላችሁ። እቺን ብቻ ቦታ ማቀያየር ነው። ግን በብዛት በዚህኛው መልክ ነው ይመጣው። ይሄ ባለበት ይሆንና እቺኛዋን ምን ማድረግ እዚህኛው ላይ ኢኩዌሽኑ ላይ የኤክስ እና የዋይን ቦታ ማቀያየር ይሆናል ማለት ነው። ኤክሰርሳይዝ 1.4 find the inverse of each of the following relations ይላል። እንግዲህ በጣም ሲምፕል ነው። ይሄ r inverse is equals to ምን ማድረግ ነው? ቦታ ማቀያየር 1,1 ቦታ ስናቀያየር ራሱ ይሆናል። እዚህስ 4,2 9,3 16,4 25 ስንት 5 ይሆናል ማለት ነው። ሶ ይሄ አር ኢንቨርስ ይሆናል። ምንድነው ያደረግነው? ቦታ ማቀያየር። ሁለተኛ ላይ የነበረውን እዚህ፣ አንደኛ ላይ የነበረውን እዚህ፣ ሁለተኛ ላይ የነበረውን ወደ አንደኛ፣ አንደኛ ላይ የነበረውን ደግሞ ወደ ሁለተኛ። ሁለተኛ ጥያቄ r is defined by the diagram given in figure 1.8 ይሄ ማለት ነው። አሁን r ኢንቨርሱን እንፈልግ እንግዲህ። እሺ r ኢንቨርስ is equals to እንበል። አሁን ከዚህ ወደዚህ መምጣት እንችላለን። ይሄ ፈርስት ይሄ ሰከንድ ነበር። ኢንቨርስ ሲሆን ይሄ ፈርስት ይሆናል፣ ይሄ ደግሞ ሰከንድ ይሆናል ማለት ነው በኦርደር ፔር ደረጃ። ሶ ኤን እንውሰድ።
ኤ ከሶስት ኤሌመንት ጋር ተጣምሯል ከኔጌቲቭ 1 ከ0 እና ከ2 ጋር ማለት ነው። እሺ ኤ ኮማ ኔጌቲቭ 1 ኤ ኮማ 0 ኤ ኮማ ስንት 2። አሁን የኤን ጨረስን ማለት ነው። አሁን ደግሞ ወደ ቢ እንሂድ። ቢ ኮማ ቢ ከ0 እና ከ1 ጋር ነው የተጣመረው። ቢ ኮማ 0 ቢ ኮማ 1 ይህንንም ጨረስን። ወደ ሲ እንሂድ። ሲ ኮማ 2 ይሄ ነው ማለት ነው። ይሄ ባጭሩ አር ኢንቨርስ ይሆናል። ምናልባት ከአር መሄድ ካስፈለገ ደግሞ መጀመሪያ አርን እንስራ። እንግዲህ -1 ከማ ጋር ተያይዟል። -1 ከኤ ጋር -1 ኮማ ኤ ይሄን ጨረስን። እሺ ዜሮስ ከኤ እና ከቢ ጋር 0 ኮማ ኤ 0 ኮማ ቢ የዜሮን ጨረስን። እሺ አንድስ 1 ኮማ ቢ ሁለትስ ከኤ እና ከሲ ጋር 2 ኮማ ኤ 2 ኮማ ሲ ይሄ አር ይሆናል ማለት ነው። ሶ ከዚህ ከአር ላይ ወደ አር ኢንቨርስ መሄድ እንችላለን። ምን በማድረግ ቦታ በማቀያየር ማለት ነው። 1 2 3 4 5 6 1 2 3 4 5 6 ትክክል ነው ስራችን ማለት ነው። ይሄው ቦታ ስናቀያየር ይሄን እናገኛለን። ይሄንንም ስናቀያየር ይሄንን ያለ እስከ መጨረሻው ተመሳሳይ ውጤት ነው የምናገኘው ማለት ነው። ዞሮ ዞሮ የሚመቻችሁን መምረጥ የእናንተ ይሆናል ማለት ነው። ሶስተኛ ጥያቄ ደግሞ ኢኩዌሽን የተሰጠን እዚህ ጋር አያችሁ። ሶ ምን ማድረግ እንችላለን? አንደኛው አማራጭ ይሄ ነው። አር ኢንቨርስ ኢዝ ኢኳልስ ቱ ዋይ ኮማ ኤክስ እንበለው እንግዲህ ይሄንን ከዛ such that ኤክስ ኮማ ዋይ ኢዝ አን ኤሌመንት ኦፍ ሪል ነምበር ኤንድ ዋይ ኢዝ ኢኳልስ ቱ 4x ፕላስ 2 ይሄ አንደኛው አማራጭ ነው። ሌላኛው አማራጭስ አር ኢንቨርስ ኢዝ ኢኳልስ ቱ ኤክስ ኮማ ዋይ such that ኤክስ ኮማ ዋይ ኢዝ አን ኤሌመንት ኦፍ ሪል ነምበር ኤንድ እዚች ጋር የኤክስ እና የዋይን ቦታ ማቀያየር ኤክስ እናድርግ እዚህ ጋር ኢዝ ኢኳልስ ቱ 4y ኤክስ ቦታ ላይ ዋይ እንተካን ፕላስ 2 ከዚህ ላይ ለዋይ ሶልቭ እናድርግ። ከሁለቱም ሳይድ ላይ 2 ብቀንስ ምን ይቀረኛል? 4y ኢዝ ኢኳልስ ቱ ኤክስ ማይነስ 2 ይሆናል። ምክንያቱም ይሄ በዚህ ስለሚጣፋ ማለት ነው። ለአራት ባካፍለው y ኢዝ ኢኳልስ ቱ ኤክስ ማይነስ 2 ኦቨር 4 ይሆናል ማለት ነው። ስለዚህ እዚች ጋር እንምጣና y is equals to x minus 2 over 4 ከዛ እዚህ ጋር መዝጋት ይሆናል ማለት ነው። ሶ እነዚህ ሁለት አቀማመጦች ጥሩ ናቸው፣ ትክክልም ናቸው። ነገር ግን ኤግዛም ላይ በብዛት ይሄኛውን ስለምታገኙ ይሄኛውን በደንብ ተለማመዱት። ዶሜን ኤንድ ሬንጅ ኦፍ ኢንቨርስ ሪሌሽን እንግዲህ ኢንቨርስ አይተናል። አሁን ደግሞ የኢንቨርስን ዶሜን እና ሬንጅ እናያለን። ከዛ በፊት ግን አክቲቪቲ እንይ እስኪ። ኮንሲደር አር ይሄ ሪሌሽን ተሰጥቶናል። አር ኢንቨርስን ፈልጉ ይለናል። እንግዲህ እንዳትሰለችሁ ያው ቴክስቱን ስትሪክትሊ መከተል ስላለብን ነው ማለት ነው። ሶ አር ኢንቨርስ ኢዝ ኢኳልስ ቱ ምን ይሆናል? ቦታ ማቀያየር ነው ተባብለናል። 20 የነበረው 20.2 ይሆናል። እዚህ 19 የነበረው 19.3 ይሆናል። ልክ በተመሳሳይ 18.4 17.5 መጨረሻ ላይ 16.6 ይሆናል ማለት ነው። ይሄ አር ኢንቨርስ ይሆናል። ቢ ፋይንድ ዶሜን ኤንድ ሬንጅ ኦፍ አር ይለናል። እሺ ስለዚህ ዶሜን ኦፍ አር ይሄንን እንፈልግ። ምን እንደምናደርገው መጀመሪያ ላይ ያሉትን መውሰድ ይሆናል። 2 3 4 5 6 ይሆናል ማለት ነው። 2 3 4 5 6 ይሄ ይሆናል። ወደ ሬንጁ እንምጣ። ሬንጅ ኦፍ አር ሁለተኛ ላይ ያሉትን መውሰድ ይሆናል። 20 19 18 17 16 ስለዚህ 16 17 18 19 20 ያው ከትንሽ ወደ ትልቅ ብንደረድረው የተሻለ ነው በሚል ነው። ሲ ፋይንድ ዘ ዶሜን ኤንድ ሬንጅ ኦፍ አር ኢንቨርስ ይለናል። እሺ ከዶሜን እንጀምር እንግዲህ ዶሜን ኦፍ አር ኢንቨርስ ያው መጀመሪያ ላይ ያሉትን መውሰድ ይሆናል። ከትንሽ ወደ ትልቅ 16 17 18 19 20 ይሄ ይሆናል ማለት ነው። እሺ ሬንጅ የማ ሬንጅ የአር ኢንቨርስ ሶ ሁለተኛ ላይ ያሉትን ስንወስድ 2 3 4 5 6 ይሄ ይመጣል ማለት ነው። ፍሮም አክቲቪቲ 1.3 ኦብዘርቭ ዘ ፎሎዊንግ ሪዛልትስ ፎር ዘ ጊቨን ሪሌሽን አር እንግዲህ
ዶሜን ኦፍ አር እነዚህ ነበር ያገኘ ነው። ሬንጅ ኦፍ አር ደግሞ እነዚህ ነበር ያገኘ ነው። እንደገና ወደ ኢንቨርሱ ስንመጣ ዶሜን ኦፍ አር ኢንቨርስ ይሄ ነው። ሬንጅ ኦፍ አር ኢንቨርስ ደግሞ ይሄ ነው። ተመልከቱ አሁን ዶሜን ኦፍ አር ከሬንጅ ኦፍ አር ኢንቨርስ ጋር ተመሳሳይ ነው። እንደገና ሬንጅ ኦፍ አር ከዶሜን ኦፍ አር ኢንቨርስ ጋር ምንድን ነው ተመሳሳይ ነው ማለት ነው። ስለዚህ ይሄ ሪሌሽን ማስታወስ አለባችሁ ማለት ነው። ዶሜን ኦፍ አር ኢንቨርስ ከሬንጅ ኦፍ አር ጋር ወይም ሬንጅ ኦፍ አር ኢንቨርስ ከዶሜን ኦፍ አር ጋር ተመሳሳይ ይሆናል ማለት ነው። ሶ ሁለቱ አንደኛው ሳይድ ላይ አር ኢንቨርስን አስቀምጡ፣ ሌላኛው ሳይድ ላይ ደግሞ አርን አስቀምጡ። እዚህ ዶሜን ካስቀመጣችሁ እዚህ ሬንጅ አድርጉት። እዚህ ሬንጅ ካስቀመጣችሁ ደግሞ እዚህ ጋር ዶሜን ማድረግ ነው ማለት ነው። As relations are often specified by expressions involving first component, say x, and a second component, say y, it's natural for us that we want to work with the concept of the inverse relation in that setting. The inverse relation can be formed by interchanging the roles of x and y in the defining expression. እንግዲህ ቅድም ብያችኋለሁ ከዚህ በፊት ማለት ነው። ሶ አንድ ሪሌሽን ዲፋይን ስናደርግ በዚህ መልኩ ነው አይደል? x, y እንላለን such that x, y is an element of ምን real number ሊሆን ይችላል። ከዛስ and y is equals to x plus 5 ይሄ ሊሆን ይችላል ማለት ነው። ሶ ሲምፕሊ ወይ የነዚህ የሁለቱም ቦታ ማቀያየር ሌላውን መተው ኦር ደግሞ እዚህ ጋር ያለንን የኤክስ እና የዋይን ሮል ማቀያየር ነው ማለት ነው። እዚህ ጋር ይሄንን x is equals to y plus 5 ማለት ስለዛ ነው እያወራ ያለው ማለት ነው። ሶ the inverse relation can be formed by interchanging the roles of x and y in the defining expression. ወይ እዚህ ጋር ማቀያየር ሌላውን መተው ወይም ይሄንን ባለበት ትቶ እዚህ ጋር ያለውን የx እና የy ሮል ማቀያየር ይሆናል ማለት ነው። that is given a relation ይሄ ሪሌሽን ተሰጥቶናል x, y such that x, y an element of the relation ነው ማለት ነው። ይሄ x, y የዚህ ሪሌሽን አንድ ኤሌመንት ነው ማለት ነው። we have two ways of defining ይሄንን አሁን በሁለት መልኩ ዲፋይን ልናደርግ እንችላለን። የመጀመሪያው ምንድን ነው? እዚህ ጋር ባለበት x እና yን ቦታ ማቀያየር ልክ እዚህ ጋር እንዳደረግ ነው። ሌላውን ባለበት መተው ማለት ነው። interchanging x and y in the ordered pair the x, y ላይ ቦታ ማቀያየር and keep the relation that is ይሄ ማለት ነው። እዚህ ጋር እናቀያይራለን ሌላውን እንዳለ ማስቀመጥ ማለት ነው። ሁለተኛውን ደግሞ እኔ b keep the order pairs x, y as it is and interchange the roles of x and y in the relation that is ይለናል። እንግዲህ x, yን ይሄው ባለበት ነው ያስቀመጥነው። እዚህ ጋር ግን y, x የሚለውን ምን አደረግን ማለት ነው? an element of አር ብለን በዚህ መልኩ ዲፋይን እናደርገዋለን ማለት ነው። እሺ ሲምፕል ምንም የተለየ ነገር የለውም። ወይ እዚህ ጋር መቀየር ነው የኤክስ እና ዋይን ወይ ደግሞ እዚህ ጋር መቀየር ነው ማለት ነው። ኤግዛምፕል እኒ ኤግዛምፕል 5 ሌት አር ይሄ ሪሌሽን ተሰጥቶናል። ዜን ፋይንድ ዘ ዶሜን ኤንድ ዘ ሬንጅ ኦፍ አር ኢንቨርስ ይለናል። እሺ አሁን አር ኢንቨርስን መጀመሪያ እንፈልግ። እንግዲህ ቦታ ማቀያየር -3 ኮማ 2 የነበረው 2 ኮማ -3 ሌላስ 3 ኮማ 2 4 ኮማ -1 5 ኮማ 0 6 ኮማ 1 7 ኮማ 2 እና ፋይናሊ 8 ኮማ 3 ይሆናል ማለት ነው። ይሄ አር ኢንቨርሳችን ነው። አሁን ከዚህ ላይ ዶሜኑን እንፈልግ። እንግዲህ ዶሜኑን ሶ ዶሜን ኦፍ አር ኢንቨርስ ምን ይሆናል? እንግዲህ አንደኛው አማራጭ ከዚህ ላይ የመጀመሪያዎቹን መውሰድ ነው ወይም ይሄንን ማስታወስ ይሆናል። ዶሜን ኦፍ አር ኢንቨርስ ከሬንጅ ኦፍ አር ጋር እኩል እንደሆነ ማስታወስ። ሬንጅ ኦፍ አር ኢንቨርስ ደግሞ ከማጋ እኩል ነው? ከዶሜን ኦፍ አር ጋር እኩል እንደሆነ ማስታወስ ማለት ነው። ሶ ይሄንን ባንዘረዝር ራሱ ቀጥታ ከዚሁ ላይ መመለስ እንችላለን ማለት ነው። ሶ አሁን የአር ሬንጅ ምን ይሆናል ማለት ነው? 2 3 2 3 4 5 6 7 8 ይሆናል ማለት ነው። ይሄ ይሆናል። እንግዲህ ተመልከቱ ከዚህም ላይ ብንወስድ ተመሳሳይ ነው የምናገኘው። ዶሜን ኦፍ አር ኢንቨርስ መጀመሪያ ያሉትን እንወስዳለን ማለት ነው።
2 3 4 5 6 7 8 ይሆናል ማለት ነው። 2 3 4 5 6 7 8 ተመሳሳይ ነው ያገኘነው። ሌላ እዚህ ጋር ደግሞ ስንመጣ ዶሜን ኦፍ አር ሬንጅ ኦፍ አር ኢንቨርስ ከዶሜን ኦፍ አር ጋር እኩል ነው። ሶ እዚህ ጋር ከአር ላይ የመጀመሪያዎቹን ብንወስድ -3 -2 -1 0 1 2 3 ይሆናል ማለት ነው። ይሄ ይመጣል። እንግዲህ ተመልከቱ አር ኢንቨርሱም ላይ ብንመጣ ሁለተኛ ላይ ያሉትን ብንወስድ -3 -2 -1 0 6 7 3 ተመሳሳይ ውጤት እናገኛለን ማለት ነው። ኤግዛምፕል 6 ጊቭን ይሄ ሪሌሽን ተሰጥቶናል። ፋይንድ ዘ ኢንቨርስ ኦፍ አር እንግዲህ ሁለት አይነት መንገድ እንዳለ ነግሬያቸዋለሁ ከዚህ በፊት። አንደኛው ይሄ ነው። አር ኢንቨርስ ኢዝ ኢኳልስ ቱ እዚሁ ባለበት ቦታውን ማቀያየር ዋይ ኮማ ኤክስ ሰች ዛት ኤክስ ኮማ ዋይ አር አን ኤሌመንት ኦፍ ምን ሪል ነምበር። ልብ አድርጉ፣ በዚህ መልኩ አይደለም የተሰጠው። እንደዚህ ከሆነ አን ኤሌመንት ኦፍ ዘ ሪሌሽን ነው የሚሆነው። አን ኤሌመንት ኦፍ ሪል ነምበር ነው ይሄ ነገር። እሺ ኤንድ ኦልሬዲ ቦታ እዚህ ጋር ስላቀያየርን ይሄን ባለበት ነው የምናስቀምጠው ማለት ነው። 3x + 6 ይሄ ይሆናል ማለት ነው። ሌላኛው መንገድ ደግሞ ይሄ ነው። አር ኢንቨርስ እኩል ይሆናል ኤክስ ኮማ ዋይ ባለበት ይቀመጥ ይሄ such that ኤክስ ኮማ ዋይ is an element of real number and እዚህ ጋር ምን እናደርጋለን? ቦታ እናቀያይራለን ማለት ነው። ሶ ይሄ x = 3y + 6 ይሆናል። ከዚህ ላይ ለy ሶልቭ ብናደርግ x - 6 = 3y ለ3 ብናካፍለው y = x - 6 the whole over 3 ይሆናል ማለት ነው። ሶ ይሄ እንዴት ሊጻፍ ይችላል? y = 1/3 x ማይነስ እንግዲህ 6 ሲካፈል ለ3 2 ይሆናል ማለት ነው። በዚህ መልኩ ልናስቀምጠው እንችላለን ማለት ነው። እሺ ተመልከቱ፣ አሁን ይሄ ሪሌሽን አለ። ይሄ ሊኒየር ነው። ሊኒየር ስለሆነ ዶሜን ኦፍ አር ምን እንደሚሆነው ኦሪል ነምበር ነው የሚሆነው። ሬንጁን በተመሳሳይ ሬንጅ ኦፍ አር እሱ ምን ይሆናል? ኦሪል ነምበር ነው የሚሆነው ማለት ነው። ሶ ምን እናውቃለን? ዶሜን ኦፍ አር ከማጋ እኩል ይሆናል ከሬንጅ ኦፍ አር ኢንቨርስ ጋር። ያው ፕሮፐርቲውን ለማሳየት ስለፈለግኩ ነው። ሬንጅ ኦፍ አርስ ከማጋ እኩል ይሆናል ከዶሜን ኦፍ አር ኢንቨርስ ጋር ተመሳሳይ ነው። ስለዚህ ኦሪል ነምበር ስለሆነ የነዚህኛዎቹ ምን ይሆናል ማለት ነው? ኦሪል ነምበር ይሆናል ማለት ነው። ኦሪል ነምበር ደግሞ እዩት። ይሄ ምንድን ነው? ሊኒየር ፋንክሽን ነው። ሊኒየር ፋንክሽን ከሆነ ደግሞ ማንኛውንም የኤክስ ቫልዩ መውሰድ ይችላል እንደ ኢንፑት ማለት ነው። ኮሬስፖንዲንግሊ ኢንፋይናይትሊ መኒ የሆነ ምን እናገኛለን ማለት ነው? አውትፑት እናገኛለን ለዋይ። ሶ እንግዲህ ያው አሁን ያየነው ዶሜን ኦፍ አር እና ሬንጅ ኦፍ አር ኢንቨርስ እኩል ናቸው። ሪል ነምበር ሬንጅ ኦፍ አር እና ዶሜን ኦፍ አር ኢንቨርስ ተመሳሳይ ናቸው። ሶ ሪል ነምበር ይሆናል ማለት ነው። እሺ ኤግዛምፕል 6 ፋይንድ ዘ ኢንቨርስ ኦፍ አር። እንግዲህ ይሄ ተሰጥቶናል ማለት ነው ባለበት። አሁን ሁለት ስራ ይጠብቀናል። አንደኛው ይሄ፣ ሌላኛው ደግሞ ይሄ ይሆናል ማለት ነው። ሶ አንደኛው አማራጭ ይሄ ነው እንግዲህ ባለበት አር ኢንቨርስ ኢዝ ኢኳልስ ቱ ዋይ ኮማ ኤክስ such that x, y is an element of real number እንላለን። እዚህ ጋር እንግዲህ ቦታ ስላቀያየርን ሌላውን ባለበት እናስቀምጣለን። y greater than or is equals to x minus 3 and y less than or is equals to x plus 5 ጨረስን ማለት ነው። ሌላኛው ደግሞ ይሄ ነው ተመልከቱ። ሌላኛው ይሄ ነው y greater than or is equals to x minus 3 ይሄንን በምን እንተካለን? x ግሬተር ዛን ኦር ኢዝ ኢኳልስ ቱ y ማይነስ 3 ይሆናል ማለት ነው። ይሄ ሪአሬንጅ ስናደርገው y ሌስ ዛን ኦር ኢዝ ኢኳልስ ቱ x ፕላስ 3 ይሆናል። ይሄ ይመጣል። ሌላኛው ደግሞ ይሄ ነው y ሌስ ዛን ኦር ኢዝ ኢኳልስ ቱ x ፕላስ 5። ይሄን በምን መተካት አለብን? x ሌስ ዛን ኦር ኢዝ ኢኳልስ ቱ y ፕላስ 5። ከዚህ ላይ ለy ሶልቭ ብናደርግ y greater than or is equals to x minus 5 ይሆናል ማለት ነው። ስለዚህ r inverse is equals to x, y
ባለበት እናስቀምጠው such that x, y is an element of real number ኮማ እዚህ ጋር ምን እንተካ ይሄኛውን እንተካለን y less than or is equals to x plus 3 and እዚህኛው ቦታ ላይ ደግሞ ምን እንተካ ይሄኛውን እንተካለን ማለት ነው y is greater than or is equals to x minus 5 ይሄ ሪሌሽን ኢንቨርሳችን ይሆናል የሪሌሽናችን ኢንቨርስ ይሆናል ወይ ይሄኛው exercise 1.5 find the inverse and also the domain and range of the inverse of each of the following relations ይለናል ማለት ነው እሺ ሲምፕል ነው ይሄ r inverse is equals to ምን ማድረግ ቦታ ማቀያየር 1.3 የነበረውን 3.1 ከዛስ 4.2 ፋይናሊ 9.3 ይሆናል ማለት ነው ይሄ ምንድነው r ኢንቨርሳችን ነው ማለት ነው ዶሜን እና ሬንጅ ተጠይቀናል የማንን የኢንቨርሱን የተጠየቅነው የኢንቨርሱን ስለዚህ እዚህ ጋር እንምጣና ዶሜን ኦፍ r ኢንቨርስ መጀመሪያ ላይ ያሉትን መውሰድ ይሆናል ማለት ነው 3 4 9 ይሄንን እንወስዳለን ሬንጅ ኦፍ r ኢንቨርስ ሁለተኛ ላይ ያሉትን መውሰድ 1 2 3 1 2 3 ይሄ ይሆናል ማለት ነው እሺ s ኢንቨርስ እንበል እንግዲህ s ኢንቨርስ is equals to x, y such that x, y is an element of real number and እዚች ጋር ምን ማድረግ አለብን y is equals to 2x minus 4 የነበረውን ቦታ እናቀያየር x is equals to 2y minus 4 የx እና የyን ቦታ አቀያየርን ማለት ነው ከዚህ በኋላ ምን እናል እዚህ 4 እንደምር እዚህም 4 እንደምር ይሄ ምን ይሆናል x plus 4 ይሆናል እኩል ይሆናል ይሄ በዚህ ይቃለላል ማይቀራል 2y ለሁለት ብናካፍለው y is equals to x plus 4 over 2 ይሆናል ማለት ነው ስለዚህ እዚች ጋር y is equals to x plus 4 over 2 ይሆናል ማለት ነው ይሄ ምናችን ነው r ኢንቨርሳችን ነው ማለት ነው ሌላኛው ያው እዚች ጋር እንዳለች x እና yን ማቀያየር ይቻላል ከዚህ በኋላ ይሄኛውን ነው የምንጠቀመው ያኛውን እንተዋዋለን ማለት ነው ይሄ ምንድነው ሊኒየር ፋንክሽን ነው ይሄም ሊኒየር ፋንክሽን ነው ስለዚህ ዶሜን ኦፍ s ኢንቨርስ ምን ይሆናል ኦሪል ነምበር ነው የሚሆነው ማለት ነው ኦሪል ነምበር እንደገና ሬንጅ ኦፍ s ኢንቨርስም ምን ይሆናል ኦሪል ነምበር ይሆናል ማለት ነው ኦሪል ነምበር ምክንያቱም ሊኒየር ናቸው ሊኒየር ስለሆኑ ማለት ነው እሺ t ኢንቨርስ እንበል አሁንም t ኢንቨርስ is equals to x, y such that x, y is an element of real number እዚህ ጋር ቦታ ማቀያየር አለብን እዚች ጋር እንስራት x greater than or is equals to 2y plus 1 የx እና የyን ቦታ አቀያየርን ማለት ነው እሺ አንዳንድ ብንቀንስ ከሁለቱም ሳይድ ላይ x minus 1 greater than or is equals to 2y ይሆናል ለሁለት ብናካፍል y less than or is equals to x minus 1 over 2 ይሆናል ማለት ነው ስለዚህ እዚች ጋር y less than or is equals to x minus 1 the whole over 2 and እዚህ ጋር ምቻ ያለች x less than or is equals to y minus 2 ይሆናል x እና yን ቦታ ስናቀያየር ማለት ነው so x plus 2 less than or is equals to y ይሆናል ይሄ ማለት ነው ምን ማለት ነው y is greater than or is equals to x plus 2 ማለት ነው ስለዚህ እዚች ጋር እንምጣና y is greater than or is equals to x plus 2 አርገን በዚህ መልኩ እንዝጋው ማለት ነው ይሄ ምን ይሆናል t ኢንቨርስ ይሆናል t ኢንቨርስ ወደ ዶሜን እና ሬንጅ ስንመጣ ግራፍ መስራት አለብን የግድ ማለት ነው እሺ እንግዲህ ይሄ እነዚህ ቲ ናቸው የቲ ሪሌሽን ማለት ነው ምን እናርክ የቲን ዶሜን እና ሬንጅ እንፈልግ ከዛ በኋላ ከኢንቨርሱ ጋር የምናዛምድበት መንገድ ስላለ በዛ መልኩ እንሰራለን ማለት ነው እሺ ይሄንን y is equals to 2x plus 1 ብለን እንጻፈው y is equals to x minus 2 ብለን እንጻፈው ይሄኛውን ደግሞ እሺ ከዚህ በኋላ ይሄ x ነው ይሄ y ነው እናስቀምጠው ግራፉን እሺ እዚህ ጋር 0 is equals to 2x plus 1 ከዚህ ላይ ምን እናገኛለን x is equals to minus 1 over 2 ይሄ ምንድነው x ኢንተርሰፕታችን ነው ሌላ y is equals to 2 into 0 plus 1 y is equals to ስንት ይሆናል 1 ይሆናል እንግዲህ ኢንተርሰፕት ሜትር ነው እየተጠቀምን ያለ ነው ማለት ነው እዚህኛውም ጋር እንምጣ በተመሳሳይ 0 is equals to x minus 2 ከዚህ ላይ x ስንት ይሆናል 2
ሌላ y is equals to 0 minus 2 y ከዚህ ላይ ስንት ይሆናል? -2 ይሆናል ማለት ነው። -2 ሌላ የሚቆራረጡበትን ቦታ ደግሞ የሚቆራረጡበትን ቦታ እነዚህ ኢንተርሰፕቶቹ ናቸው። እሺ የሚቆራረጡበትን ቦታ ለማግኘት y is equals to ይሄ ከሆነ እነዚህ ሁለቱን ኢኩዌት ማድረግ እንችላለን ማለት ነው። ምክንያቱም ሁለቱም የy ቫልዩ ስለሆኑ 2x + 1 እኩል ይሆናል x - 2 ከዚህ ላይ 2x - x እኩል ይሆናል -2 ሲቀነስ 1 ምንድነው ያደረግነው? ይሄን x ወደዚህ ያመጣን ይሄን 1 ወደዛ ወሰድን ማለት ነው። ሶ x is equals to -3 x -3 ከሆነ y ደግሞ ስንት ይሆናል? እዚህኛው ውስጥ እንተካው y is equals to x - 2 ነው። ሶ እዚህ ጋር እንተካ -3 -2 y ስንት ይሆናል? ከዚህ ላይ -5 ይሆናል ማለት ነው። ሶ የሚቆራረጡት -3 ኮማ -5 ላይ ነው ማለት ነው። ሶ እዚህ አካባቢ ይሄንን -3 ብዬ ልውሰድ -5ን እዚህ አካባቢ ሶ ይሄንን እናገናኘው እዚህ አካባቢ ብለን ኢስቲሜት እናድርግ ማለት ነው በዚህ መልኩ። እሺ አሁን ግራፋችንን እንስራ y is equals to 2x + 1 ለዚህ ያገኘ ነው x ኢንተርሰፕት -1 ሁለተኛ እዚህ አካባቢ ማለት ነው -1 ሁለተኛ ሌላ ለy 1 ነው ያገኘ ነው እዚህ አካባቢ ብለን እንያዘው። እንግዲህ ይሄንን በዚህ መልኩ እናገናኝ ይሄ ይመጣል ማለት ነው። ሶ ይሄ ማግራፍ ነው የy greater than or is equals to 2x + 1 አሁን ደግሞ የዚህኛውን እንስራ x 2 ሲሆን እዚህ አካባቢ x 2 y ደግሞ -2 የት እዚህ አካባቢ 2 -2 ያው በዚህ ውስጥ ስለሚያልፍ ይሄንን በዚህ መልኩ እንሳለው። እንግዲህ ይሄ ደግሞ የማግራፍ ነው የy less than or is equals to x - 2 ይሆናል ማለት ነው። አሁን ተመልከቱ እንግዲህ ይሄኛው ግሬተር ዛን ነው። ይሄ ግሬተር ዛን ስለሆነ ይሄ ወደ ላይ ነው የሚቀባው በዚህ መልኩ። ይሄ ደግሞ ሌስ ዛን ነው ወደ ታች ነው የሚቀባው። ሶ እዚህ ድረስ ምንም አይነት ሪሌሽን የላቸውም። ይሄ ወደ ታች ነው የሚቀባው፣ ይሄ ወደ ላይ ነው። ልክ እዚች ፖይንት ላይ ከደረስን በኋላ ግን ይሄ ወደ ላይ ይቀባል። ይሄኛው ደግሞ ወደ ታች ይቀባል በዚህ መልኩ። ሶ ይሄ የሪሌሽኑ ፓርት ይሆናል ማለት ነው። ሶ እዚች ፖይንት ላይ መተን እቺን እንዴት ማስቀመጥ እንችላለን? -3 -5 ብለን በዚህ መልኩ ማስቀመጥ እንችላለን እቺን ፖይንት ማለት ነው። አሁን የኤክስ ቫልዩ ለዚህ ግራፍ ጥቅም ላይ የሚውለው ከዚህ ወደዚህ ያለው ነው ማለት ነው። ከዚህ ወደዚህ። ስለዚህ ዶሜን ኦፍ ቲ ምን ይሆናል ማለት ነው? ከ-∞ እስከ -3 ድረስ ይሆናል ማለት ነው። ከ-∞ እስከ 3 ድረስ ማለት ነው። ይሄ ዶሜናችን ይሆናል። ወደ ሬንጁ ደግሞ እንምጣ። ወደ ሬንጅ ስንመጣ በተመሳሳይ የዋይ ቫልዩ ጥቅም ላይ የሚውለው ከዚህ ወደ ታች ያለው ነው ማለት ነው። ከዚህ ወደ ታች ወደ ላይ ያለውን አይመለከትም። ከዚህ ከ-5 ወደ ታች ያለው ነው። ስለዚህ ሬንጅ ኦፍ ቲ ምን ይሆናል ማለት ነው? ከ-∞ እስከ -5 ድረስ ክሎዝድ ኢንተርቫል ይሆናል ማለት ነው። ክሎዝድ ኢንተርቫል ይሆናል። አሁን እኛ የተጠየቅነው የማንን ነው? የኢንቨርሱን ነው። የኢንቨርሱን የተጠየቅነው። ሶ ምን አይነት ተዛምዶ እናውቃለን? ሬንጅ ኦፍ ቲ ኢንቨርስ ከማጋ እኩል ይሆናል? ከዶሜን ኦፍ ቲ ጋር እኩል እንደሚሆን እናውቃለን። ስለዚህ ሬንጅ ኦፍ ቲ ኢንቨርስ ከዶሜን ኦፍ ቲ ጋር እኩል ስለሆነ ከ-∞ እስከ -3 ድረስ ይሄ ይሆናል ማለት ነው። ሌላ ደግሞ ምን አይነት ሪሌሽን እናውቃለን? ዶሜን ኦፍ ቲ ኢንቨርስ ከማጋ እኩል ይሆናል? ከሬንጅ ኦፍ ቲ ጋር እኩል እንደሚሆን እናውቃለን። ስለዚህ ዶሜን ኦፍ ቲ ኢንቨርስ እኩል ይሆናል ሬንጅ ኦፍ ቲ ስንት ነው? ከ-∞ እስከ -5 ድረስ ይሄ ይሆናል ማለት ነው። ስለዚህ መልሳችን ይሄና ይሄ ይሆናል ማለት ነው። ግራፍስ ኦፍ ኢንቨርስ ሪሌሽን። ዛሬ የኢንቨርስ ሪሌሽንን ግራፍ እናያለን። ደስ የሚል ባህሪያት አሉት። ተከታተሉኝ። እሺ አክቲቪቲ 1.4 ኮንሲደር ዘ ኦርደርድ ፔርስ። እነዚህ የተሰጡን ኦርደርድ ፔሮች አሉ ማለት ነው። ፕሎት ዘ ጊቨን ፖይንትስ ኦን ዘ ኮኦርዲኔት ፕሌን። እንግዲህ ሲምፕል ነው ይሄ። ምንድነው የምናደርገው ማለት ነው? ኤክስ ዋይ ፕሌን ይኖረናል። በዚህ መልኩ
እዚህ ጋር ቁጥር እንጻፍ 1 2 3 4 እያለ ይቀጥላል። ኤክስ አክሲስ ላይ ፖዚቲቭ ነው በዚህ ሳይድ። እዚህ ጋር ኔጌቲቭ 1 ኔጌቲቭ 2 ኔጌቲቭ 3 ኔጌቲቭ 4 እያለ ይሄዳል። ወደ ላይ እዚህም 1 2 3 እያለ ይቀጥላል። በተመሳሳይ ወደ ታችም ኔጌቲቭ 1 ኔጌቲቭ 2 ኔጌቲቭ 3 እያለ ይሄዳል ማለት ነው። ለምሳሌ ይሄንን 1 ኮማቱ ማስቀመጥ ብፈልግ ምን አደርጋለሁ? በኤክስ አክሲስ ላይ 1 ዩኒት ወደ ቀኝ ሄዳለሁ ማለት ነው። ይኸው 1 ዩኒት ወደ ቀኝ፣ ከዛስ 2 ዩኒት ደግሞ ወደ ላይ፣ 2 ዩኒት ወደ ላይ። ሶ እቺ ፖይንት ምን ትሆናለች ማለት ነው? 1 ኮማ 2 ትሆናለች ማለት ነው። 1 ኮማ 2 ይሄ ነው። -3 ኮማ 1 -3 ኮማ 1 ማለት ደግሞ ምን ማለት ነው? ቱ ዘ ሌፍት 3 ዩኒት ሂዱ ማለት ነው። ሶ ከዚህ ተነስተን 3 ዩኒት እዚህ ጋር መጣን ማለት ነው። ከዛስ 1 ዩኒት ደግሞ ወደ ላይ ሂዱ፣ ፖዚቲቭ ስለሆነ ማለት ነው። 1 ዩኒት ወደ ላይ ስንወጣ እቺን ነው የምናገኛት። ሶ እቺ ፖይንት ምን ትሆናለች ማለት ነው? -3 ኮማ 1 ትሆናለች ማለት ነው። -3 ኮማ 1። ሌላ -2 ኮማ -4። እንግዲህ እዚች ጋር አንድ ፖይንት መጨመር አለብን። -4 እሺ። አሁን -2 ዩኒት ቱ ዘ ሌፍት ስንመጣ እዚህ ነው የምንመጣው፣ ቱ ዘ ሌፍት ማለት ነው። ከዛ ወደ ታች 4 ዩኒት ስንሄድ ይሄንን እናገኛለን። ሶ እቺ ፖይንት ምን ትሆናለች ማለት ነው? ይሄንን እና ይሄንን የሚያገናኝልን ማለት ነው። -2 ኮማ -4 ይሆናል ማለት ነው። -2 ኮማ -4 ፋይናሊ 2 ኮማ -3። በኤክስ ላይ ስንት ዩኒት እንሂድ? 2 ዩኒት ቱ ዘ ራይት እዚች ጋር እንደርሳለን ማለት ነው። ከዚህ ተነስተን እዚህ ስንመጣ ከዛ 3 ዩኒት ወደ ታች፣ 3 ዩኒት ወደ ታች ስንመጣ -3 እናገኛታለን። ሶ እቺ ፖይንት ምን ትሆናለች ማለት ነው? 2 ኮማ -3 ትሆናለች ማለት ነው። ሶ በዚህ መልኩ ነው የምናስቀምጠው። እሺ እዚህ ጋር ተመልከቱ። በጥሩ መልኩ የተሳለ ስዕል አለ። እንግዲህ ተመልከቱ ምን ተባብለናል? ይሄ 1 ኮማቱ ነው አይደለ? 1 ኮማቱ በኤክስ ላይ 1 ዩኒት፣ ያው 1 ዩኒት እዚህ ድረስ መጣን። ከዛስ ወደ ላይ 2 ዩኒት ወደ ላይ ስንመጣ ይሄንን ነው የምናገኘው ማለት ነው። ሶ እነዚህ ሁለቱን የምናገኘው የቱ ጋር ይሆናል? እዚች ጋር ይሆናል፣ በዚህ መልኩ ማለት ነው። ሌላ -3 ኮማ 1 -3 ሶ -3 ዩኒት ከዚህ ተነስተን እዚህ ድረስ እንመጣለን። ከዛስ 1 ዩኒት ደግሞ ወደ ላይ ስንወጣ ቺን ፖይንት እናገኛታለን ማለት ነው። በተመሳሳይ -2 ኮማ -4 በኤክስ ላይ -2 ዩኒት ቱ ዘ ሌፍት እንመጣለን በዚህ መልኩ ማለት ነው። ከዛስ 4 ዩኒት ወደ ታች እንመጣለን። ከዛ ቺን ፖይንት እናገኛታለን። 2 ኮማ -3 2 ዩኒት ወዴት እንመጣለን? ወደዚህ ከኦሪጅን ተነስተን 2 ዩኒት እዚህ ድረስ። ከዛስ 3 ዩኒት ደግሞ ወደ ታች ቺን ፖይንት እናገኛታለን ማለት ነው። እንግዲህ ይሄንን ማስቀመጡን ለምንድን ነው አሁን እየተለማመድን ያለ ነው? ኢንቨርሱንና ዋናውን ፋንክሽን በአንድ ኤክስ ዋይ ፕሌን ላይ ስናስቀምጥ እንዳንቸገር ነው ማለት ነው። ሁለተኛ find the image of each of the ordered pairs given with reflection of the coordinate plane on the line y is equals to x። እንግዲህ እዚህ ጋር የተሰጡ እነዚህ ፖይንቶች አሉ። በላይን y is equals to x ላይ ምን እናደርጋቸዋለን? ሪፍሌክት እናደርጋቸዋለን ማለት ነው። ሪፍሌክት ማለት ምን ማለት ነው? ለምሳሌ ይሄ ያለን እንበል። እቺ ፖይንት ማለት ናት 1,0 ከሆነች በላይን ወይም በዋይ አክሲስ ላይ ሪፍሌክት ስናደርገው ልክ እንደ እንትን አስቡት፣ እንደ መስታወት ማለት ነው። ኢሜጁ የት ነው የሚመጣው? እዚህ ነው የሚመጣው። -1,0 ይሆናል ማለት ነው። የዚህ ኢሜጅ አንድ ሰው እዚህ ጋር ቢቆም የእሱ ምስል መስታወት ፊት እዚህ ጋር ይፈጠራል። ልክ እንደዛ አስቡት ማለት ነው። አሁን ግን ይሄኛውን የሚለየው ምንድን ነው? በላይን y is equals to x ላይ ሪፍሌክት ማድረግ ማለት ነው። y is equals to x ነው። ሶ ይሄ ፖይንት እዚህ ጋር ለምሳሌ a ኮማ b የሚባል የሆነ ፖይንት ቢኖረን በዚህ ላይን ላይ ሪፍሌክት ስናደርገው እዚህ ጋር የሆነ ፖይንት እናገኛለን። ያ ፖይንት ምን ይሆናል ለሚለው መልስ እንሰጣለን ማለት ነው። እሺ በደንብ ተከታተሉኝ። አሁን የተሰጡት ፖይንቶች እነዚህ ናቸው። እነዚህ 4 ፖይንቶች ናቸው የተሰጡት። አሁን ላይን y is equals to xን እንስራ። y is equals to x በሴንተር ነው የሚያልፈው በዚህ መልኩ ማለት ነው። እዚህ ይመጣል። ከታችን በተመሳሳይ እናርዝመው። ይሄ ይመጣል ማለት ነው። እሺ አሁን እቺን ፖይንት እንመልከት። እንግዲህ እቺን ፖይንት ስንመለከታት እቺ ፖይንት ማለት 1,2 ናት። 1,2 ሶ የዚህ ኢሜጅ የቱ ጋር ይፈጠራል መሰላችሁ? እዚህ ጋር ይፈጠራል።
እዚህ ጋር ነው የሚፈጠረው። ምክንያቱም ልክ እንደ እንትን አስቡት፣ እንደ መስታወት የሆነ ሰው እዚህ ጋር ቢቆም ልክ በተቃራኒ አቅጣጫ ላይ እዚህ ጋር ኢሜጁ ይፈጠራል ማለት ነው። ሶ ይሄ ፖይንት እቺ ፖይንት ምን ትሆናለች ማለት ነው? 2,1 ትሆናለች። 2,1 እሺ። ልክ አሁንም በተመሳሳይ ይሄኛውን ፖይንት ደግሞ ይሄኛውን ፖይንት ማለት ነው። አሁን ይሄን ፖይንት ስናይ ምን ያህል ርቆ ነው ያለው? ከዚህ ያለውን ርቀት ይዩት። ከዚህ ያለውን ይሄንን ርቀት ስናይ 2 ቦክሶችን ያክል ርቋል። ስለዚህ ከዚህም 1 ቦክስ 2 ቦክስ ኢሜጁ እዚህ ጋር ይፈጠራል ማለት ነው። ተመሳሳይ ነው። አሁን መስታወት ፊት ብንቆም መስታወቱን ስንጠጋው ምስሉም ወደኛ ይጠጋል። መስታወቱን ወደኋላ ከራቅ ነው ደግሞ ኢሜጁም ወደኋላ ወይም ምስሉም ወደኋላ በዛው መልኩ እየራቀን ይሄዳል ማለት ነው። እቺ ፖይንት -3,1 ናት። -3,1 እቺ ደግሞ ተመልከቱ ምንድን ናት? 1,-3 ስለዚህ እቺ 1,-3 ናት። እሺ አሁን ደግሞ ይሄኛውን ተመልከቱ። ይሄን ፖይንት ስናይ 1 ቦክስ ርቆ ነው ያለው እዚህ ጋር ማለት ነው። ሶ ኢሜጁ የቱ ጋር ነው የሚሆነው ማለት ነው? እዚህ አካባቢ ይሆናል ማለት ነው። እዚህ ልክ ኦፖዚት ላይ በዚህ መልኩ ማለት ነው። ከዚህ ይሄን ያክል መተን እዚህ አካባቢ ማለት ነው። ሶ እቺን ፖይንት መጀመሪያ እናስቀምጥ። -2,-4 ናት። እዚህ ጋር ስንመጣስ ምን ይሆናል? -4,-2 ይሆናል ማለት ነው። ልክ ከዚህ የራቀውን ያክል ወደ ኋላ ርቆ ኢሜጁ ይፈጠራል ማለት ነው። ይሄኛውን ደግሞ ተመልከቱ። ይሄን ፖይንት ስናይ ምን ያህል ርቋል? 2 ከግማሽ። ልክ በዚሁ ላይ እንመጣለን ማለት ነው። ግማሽ እዚህ ጋር አለ 1 2 ሶ እቺ ፖይንት ምን ትሆናለች? እቺ ፖይንት የዚህ ኢሜጅ ትሆናለች ማለት ነው። የዚህ ኢሜጅ ትሆናለች። ሶ -3,1 ኦልሬዲ ሰርተነዋል እሱን። እሺ ሌላ ምን ቀረን? ይሄኛው ቀረን። ይሄኛው ማለት ነው። ይሄኛው ደግሞ ምን ያህል ርቋል? ኦኬ 1 2 ከግማሽ። እሺ 1 2 ኦኬ። ሶ ይሄ ምን ይሆናል? ፖይንቱን እናስቀምጠው መጀመሪያ 2,-3 ነበረ። 2,-3 እዚህ ጋር ደግሞ ስንመጣ -3,2 ነው የሚሆነው። -3,2 ይሆናል ማለት ነው። አሁን እንግዲህ አንድ የምናየው ፓተርን ምን መሰላችሁ? ሲምፕሊ ቦታ ማቀያየር ነው። አሁን ይሄኛው 1 ነበረ 1,2 ነበረ። ኢሜጁ ምን ሆነ? 2,1 ይሄን ፖይንት ተመልከቱ። -2 -4 ነበረ። ኢሜጁ ምን ሆነ? -4,-2 ቦታ ማቀያየር ማለት ነው። በተመሳሳይ ይሄኛውንም እዩት። ይህንንም ስናየው 1,-3 ነበረ። ኢሜጁ ምን ሆነ? -3,1 ሆነ። ይሄኛውንም እዩ 2,-3 ነበረ። እዚህ ጋር ምን ሆነ? -3,2 ስለዚህ ከዚህ ላይ ምን አይነት ጀነራላይዜሽን ላይ መድረስ እንችላለን? ኤቢ ከሆነ የመጀመሪያው ፖይንት በy = x ላይ ሪፍሌክት ከተደረገ ኢሜጁ ምን ይሆናል ማለት ነው? b, a ይሆናል ማለት ነው። b, a ሶ እዚህ ጋር ተመልከቱ። እንግዲህ ያንኑ ነው የተዘረዘረው። እዚህ ጋር የዚህ ኢሜጅ ይሄ ነው፣ የዚህ ኢሜጅ ይሄ ነው፣ የዚህ ኢሜጅ ይሄ ነው፣ የዚህ ኢሜጅ ይሄ ነው። ሶ ስለዚህ አሁን አላማው ምንድነው ባጭሩ ማለት ነው? ይሄ ነው። በቃ እቺን መስመር መያዝ ይሆናል። a, b የተባለ አንድ ፖይንት በy = x በላይን y = x ላይ ሪፍሌክት ከተደረገ ምን እናገኛለን? b, a እናገኛለን። From your response in activity 1.4 observe that the image of any given ordered pair a, b የዚህ ማለት ነው with respect to the reflection of the coordinate plane on the line y = x is b, a ስለዚህ ከዚህ በኋላ ምንም ያጨቃጭቅ ነገር የለም ማለት ነው። 3,1 በላይን y = x ላይ ሪፍሌክት ከተደረገ ምን ይሆናል ማለት ነው? 1,3 ይሆናል ማለት ነው። -10, -100 በላይን y = x ላይ ሪፍሌክት ከተደረገ ኢሜጃችን ምን ይሆናል? -100, -10 ይሆናል ማለት ነው። ይሄንን ያዙ። the graphs of relations and their inverses እንግዲህ የሪሌሽን እና የዛ ሪሌሽን ኢንቨርስ በምን አይነት መልኩ ነው የሚዛመዱት? ኢንተረስቲንግ በሆነ ወይ ነው። ኢንተረስቲንግ በሆነ ወይ ማለት ነው። ፈርስት ኖት ዛት ኢን ዘ ኮኦርዲኔት ሲስተም ኦርደርድ ፔርስ a, b and b, a are the images of each other with respect to the reflection of the coordinate plane on the line y = x እንግዲህ y በላይን y = x ላይ ወይ ይሄኛውን ሪፍሌክት ስናደርግ ወይ አንዱን ወይ ሌላኛውን እናገኛለን ማለት ነው። በሚገርም ሁኔታ ይሄ የዚህኛው ኢንቨርስ ነው፣
ይሄኛው ወይም ይሄኛው ብቻ አንደኛው የሌላኛው ምንድነው ኢንቨርስ ነው ማለት ነው። ሶ እስካሁን ስንሰራ የነበረው በሌላ አገላለጽ ምን ነበር ማለት ነው? ኢንቨርስን ነበር ስንሰራ የነበረው ማለት ነው። therefore the graph of the inverse of a given relation is the image of the graph of R with respect to the reflection of the coordinate plane on the line y is equals to x። ስለዚህ አሁን አንድ ሰው ለምሳሌ እንደዚህ ቢጠይቃችሁ የ6,7 ኢንቨርስ ስንት ነው ከተባላችሁ ይሄ ማለት ምን ማለት ነው? ይሄንን ፖይንት በy is equals to x ላይ ሪፍሌክት ከማድረግ ጋር ተመሳሳይ ነው ማለት ነው። ሶ በy is equals to በላይን y is equals to x ላይ ይሄን ፖይንት ሪፍሌክት ስናደርግ ስንት ነው የምናገኘው ማለት ነው? 7,6 እናገኛለን ማለት ነው። ስለዚህ እስካሁን ስንሰራ የነበረው ምንድነው ማለት ነው? ኢንቨርስ ነበር ስንሰራ የነበረው ማለት ነው። አሁን b, a አለ እዚህ ጋር የb, a ኢንቨርስ ምንድነው ብንባል ምን ይሆናል ማለት ነው? a, b ያ ማለት በላይን y is equals to x ላይ ሪፍሌክት ተደርጎ የሚፈጠር ነው ማለት ነው። ለዚህ ነው ኢንተረስቲንግ ነው የሪሌሽኑና የኢንቨርሱ ተዛምዶ ኢንተረስቲንግ ነው የተባለው ለዛ ነው ማለት ነው። ኤግዛምፕል 8 ጊቭን r ይሄ ሪሌሽን ተሰጥቶናል። ፕሎት ዘ ግራፍስ ኦፍ r and r inverse on the same coordinate plane ይላል። እንግዲህ የመጀመሪያ ስራችን ምን ይሆናል? r ኢንቨርሱን መፈለግ ነው የሚሆነው። ስለዚህ ቦታ ማቀያየር ነው። ኢንቨርስ ከሆነ ይሄ 0,0 ነው። ቦታ ቢቀያየርም ያው 0 ነው። ይሄኛው 2,1 ይሆናል ቦታ ማቀያየር ስለሆነ። ይሄስ 4,2 ይሄስ 6,3 ይሆናል ማለት ነው። 6,3 ሶ ይሄንን xy ፕሌን ላይ እናስቀምጣለን። ይሄንንም xy ፕሌን ላይ እናስቀምጣለን። ከዛ ኢሜጁን ስናይ ላይን y is equals to x ላይ ሪፍሌክት የሆነ ካልሆነ ስራችን ላይ ችግር አለ ማለት ነው። እሱን እንይ። እሺ ግራፉን እንይ። አሁን ግራፉን እንይ። እሺ ከምን እንነሳ? ከአር እንነሳ። ሪሌሽን አር። እሺ 0 0 አለ። 0 0 ማለት ኦሪጂን ማለት ነው። ይሄ ማለት ነው። ሌላ 1,2 ደግሞ ይሄ ነው። በኤክስ ላይ 1 ዩኒት በዋይ ላይ 2 ዩኒት ማለት ነው። ሶ እቺን ፖይንት እንደዚህ እናስቀምጣት 1,2። ሌላ 2,4 በኤክስ ላይ 2 ዩኒት በዋይ ላይ 4 ዩኒት ይሄ ማለት ነው 2,4። ሌላ 3,6 ይሄ 3,6 ይሆናል ማለት ነው። እሺ እስኪ ይሄን ከለር እንጠቀም። አይ ቲንክ አሁን ደግሞ ወደ ኢንቨርሱ እንምጣ። አሁን ኢንቨርሱን እንዲሁ ባይነገረን ራሱ ይሄንን ራሱ እዚህ ጋር ባንሰራ ዳይሬክት መስራት እንችላለን። ምክንያቱም ይሄ የተሰጠበት መልኩ ምንድነው? በቦክስ ስለሆነ ምቹ ነው። እንግዲህ በዚህ ላይ ሪፍሌክት ሲደረግ ኢሜጁ እዚህ ጋር እንደሚመጣ እናውቃለን። የዚህ ማለት ነው። ቁጥሩም እንዴት ነው የሚሆነው? 2,1 እንደሚሆን እናውቃለን። ሶ ይሄ ምን ይሆናል ማለት ነው? 2,1 ምክንያቱም በኤክስ ላይ 2 ዩኒት እዚህ መተናል፣ በዋይ ላይ ደግሞ 1 ዩኒት ወደ ላይ። ሶ የዚህኛው ኢንቨርስ የቱ ይሆናል ማለት ነው? ይሄ ፖይንት የዚህ ኢንቨርስ ይሆናል ማለት ነው። ልክ በተመሳሳይ ይሄንንም እዩ፣ ይሄንን እዩ። ይሄ 2,4 ነው አይደለ? አውቶማቲካሊ ይሄ ምን ይሆናል ማለት ነው? 4,2። ግራፉንም ብናየው ከኮኦርዲኔቱ ላይ እንውሰድን ብንል ይሄው 4 እዚህ ጋር አለ በኤክስ ላይ፣ በዋይ ላይ ደግሞ እዚህ ጋር ምን አለ? 2 አለን ማለት ነው። 4,2 ይሄ መጣ ማለት ነው። ሌላ የዚህኛው ኢሜጅ የቱ ነው? ይሄ ነው። ያችሁ ተመሳሳይ ርቀት ላይ ነው ያለው ማለት ነው። ሶ እዚህ ጋር ስንመጣ 6ን እናገኛለን። 6 እዚህ ጋር መተን ደግሞ ስናይ 3ን እናገኛለን። 6,3 አያችሁ ምን ሆነ ማለት ነው? ይሄኛው የዚህኛው ኢሜጅ ነው። ይሄኛው የዚህኛው ኢሜጅ ሆነ። ይሄኛው የዚህኛው ኢሜጅ ሆነ። 0 0ም ደግሞ እዛው ላይ ነው ያለው የራሱ ኢሜጅ ይሆናል ማለት ነው። ስለዚህ በላይን y is equals to x ላይ ሪፍሌክት የሆነ ነው ማለት ነው። እሺ in figure 1.10 the points E, F, G and H are images of the points A, B, C and D። እንግዲህ የኤ ቢ ሲ እና ዲ ሪስፔክቲቭሊ ምንድን ናቸው? ኢሜጅ ናቸው። በምን ላይ ሪፍሌክት የተደረገ? በዋይ ኢዝ ኢኳልስ ቱ ኤክስ ላይ ሪፍሌክት የተደረገ ማለት ነው። ስለዚህ በአጭሩ ጠቅለል ስናደርገው አንድ ሪሌሽን እና የእሱ ኢንቨርስ ተዛምዷቸው ምንድን ነው ማለት ነው? አንደኛው የሌላኛው ኢሜጅ በላይን ዋይ ኢዝ ኢኳልስ ቱ ኤክስ ላይ ሪፍሌክት የተደረገ ይሆናል ማለት ነው። Example 9 draw the graph of the inverse of the relation
አር እንግዲህ ይሄ ሪሌሽን ተሰጥቶናል እዚህ ጋር ኤክስ ኮማ ዋይ ሰች ዛት ኤክስ ኮማ ዋይ ኢዝ አን ኤሌመንት ኦፍ ሪል ነምበር ኤንድ ዋይ ኢዝ ኢኳልስ ቱ 3x + 6 ኢን ዘ ኮኦርዲኔት ፕሌን ይለናል። እንግዲህ ይሄ ሪሌሽን አለ። እንደገና የሱን ምን መፈለግ አለብን? ኢንቨርሱን መፈለግ አለብን ማለት ነው። ሶ ዋይ ኢዝ ኢኳልስ ቱ 3x + 6 ይሄ ነው ዋናው ፋንክሽን ማለት ነው። ኢንቨርሱን ደግሞ ስንፈልግ ዋይን በኤክስ እንተካለን፣ ኤክስን ደግሞ በዋይ እንተካለን ተባብለናል። እኩል ይሆናል 6። ከዚህ በኋላ ምንድን የምናደርገው ለዋይ ሶልቭ ማድረግ ይሆናል ማለት ነው። እሺ ከዚህም 6 እንቀንስ፣ ከዚህም 6 እንቀንስ። እዚህ ጋር ይሄ በዚህ ይቃለላል። ማ ይቀራል? 3y ይቀራል። 3y is equals to x minus 6። አሁን ዋይን ለብቻው ለማስቀረስ ደግሞ ይሄንንም ለ3 እናካፍል፣ ይሄንንም ለ3፣ ይሄንንም ለ3። ስለዚህ y is equals to 1/3x ማይነስ 6 ሲካፈል ለ3 ስንት ጊዜ ይደርሳል? 2 ጊዜ -2 ይሆናል። ይሄ የኢንቨርሳችን ኢኩዌሽን ይሆናል ማለት ነው። አሁን ወደ ግራፋችን እንሂድ። እሺ አሁን ግራፍ እንስራ። ከዚህኛው እንነሳ ከዋናው ማለት ነው። እንደዚህ አድርገን እናስቀምጠው ይሄንን። እሺ ዋይ ኢንተርሰፕታችን ስንት ነው? እዚህ ጋር 6 ነው። ስለዚህ እዚህ ጋር መተን እቺን 6 እናስቀምጣት። ሌላ ኤክስ ኢንተርሰፕቱን ለማግኘት ደግሞ ዋይን 0 ማድረግ ነው። 0 እኩል ይሆናል 3x + 6 ይሆናል። ከዚህ ላይ ለኤክስ ሶልቭ ስናደርግ ኤክስ ስንት ይሆናል? -2 ነው የሚሆነው። ስለዚህ እዚች አካባቢ -2ን እናስቀምጥ። ሶ ይሄ ምን ሆነ ማለት ነው? ይሄ የy is equals to 3x + 6 y is equals to 3x + 6 ግራፍ ይሆናል ማለት ነው። ይሄ ይሆናል። እዚህኛው ላይ ደግሞ እንምጣ። ሶ እዚህ ጋር ስናይ አሁን y ኢንተርሰፕታችን -2 ነው። አያችሁት? -2 ነው። ሶ እዚህ ጋር እንምጣ። እቺ -2 ትሆናለች። -2 ሌላ x ኢንተርሰፕታችንን ስንፈልግ ደግሞ yን 0 ማድረግ ነው። 0 is equals to 1/3x - 2። ስለዚህ 1/3 x እኩል ይሆናል 2። ክሪስ ክሮስ ብናበዛው x 6 ይሆናል ማለት ነው። ስለዚህ እዚች አካባቢ ይሄ ስንት ይሆናል? 6 ይሆናል ማለት ነው። ከዚህ በኋላ እነዚህን ሁለት ፖይንቶች ማገናኘት ይሆናል ማለት ነው። በዚህ መልኩ ማገናኘት ይሆናል። ሰሙዌር እዚህ አካባቢ እነዚህ ምን ይደረጋሉ? ይቆራረጣሉ። ምክንያቱም ስሎፓቸው የተለያየ ስለሆነ የዚህኛው ስሎፕ 3 ነው፣ የዚህኛው ስሎፕ 1/3 ነው ማለት ነው። ሶ ይሄ y is equals to 1/3x - 2 ሶ አያችሁ አሁን ይሄ በላይን y is equals to x ላይ ሪፍሌክት የተደረገ ምንድነው? ግራፍ ነው ማለት ነው። ይሄኛው የዚህኛው ምንድነው? በላይን y is equals to x ላይ ሪፍሌክት ተደርጎ የተፈጠረ ግራፍ ነው ማለት ነው። እሱን እንዴት ማወቅ እንችላለን? ኢንቨርስ ስለሆነ አንደኛው የሌላኛው። ወይም ግራፉንም እንደዚሁ ብታዩት ከዚህ እስከዚህ ያለው ርቀትና ከዚህ እስከዚህ ያለው ርቀት ተመሳሳይ ነው። እዚህ ጋር ምኑ በተመሳሳይ ከዚህ እስከዚህና ይሄ ርቀትና እዚህ ድረስም ብንመጣ ምንድነው? ተመሳሳይ ነው ማለት ነው። ለምንድነው? አንደኛው የሌላኛው ኢሜጅ ስለሆነ ኢሜጅ። ኤግዛምፕል 10 እንግዲህ ኤግዛምፕል 10ም ላይ እንደዚሁ ይሄ ተሰጥቶናል y is equals to x - 4 እንግዲህ ይሄንን እስከች እናደርጋለን። ሌላ ደግሞ የሱንም ኢንቨርስ እስከች እናደርጋለን አንድ xy ኮኦርዲኔት ላይ ማለት ነው። ያው ሲምፕል ነው ድግግሞች ስለሆነ y is equals to x - 4 ይሄ ያለን። አሁን ደግሞ ኢንቨርሱን እንፈልግ። እንግዲህ ኢንቨርሱን ለመፈለግ x እና yን ቦታ ማቀያየር ነው ተባብለናል። ሶ y ቦታ ላይ xን እንተካ፣ x ቦታ ላይ ደግሞ yን እንተካ -4 ከዚህ ላይ ለy ሶልቭ ብናደርግ y ምን ይሆናል? x + 4 ይሆናል። አሁን ተመልከቱ የዚህ ስሎፕ ስንት ነው? 1 ነው። የዚህም ስሎፕ 1 ነው። ሴም ስሎፕ ነው ያላቸው። ሴም ስሎፕ m is equals to 1። እንደዚህ በሚሆንበት ሰዓት ስራው ሁሉ በጣም ቀላል ነው የሚሆነው። ልክ እንደዚህ አስቡት። የዚህኛውን ግራፍ ስኬች ብናደርግ x ኢንተርሰፕታችን -4 ነው እዚህ ጋር ማለት ነው። ኤክስ ኢንተርሰፕቱን እንደገና ደግሞ ኤክስ ኢንተርሰፕቱን ብንፈልገው እሱም 4 ይሆናል። በዚህ መልኩ ማለት ነው 4 ይሄ መጣ። ስለዚህ ቀጥታ ምን እናደርጋለን ማለት ነው? ስሎፑ ተመሳሳይ ስለሆነ እዚህ ጋር -4 ላይ እንመጣለን፣ እዚህ ከላይ 4 ላይ እንመጣለን። ይሄንን እንሰራለን። ሶ ምን ሆነ ማለት ነው? ይሄኛው የሌላኛው የኢንቨርሱ ምንድነው? ኢሜጅ ይሆናል ማለት ነው። በደንብ ዲቴይሉን አሳያችኋለሁ፣ ግን አይዲያውን ያዙት አሁን ለጊዜው። እሺ አሁን ተመልከቱ። ይሄ ያለ ይሄኛው ደግሞ ኢንቨርሱ ነው። ይሄንን እንውሰድ እንግዲህ። እሺ አሁን
ኤክስ 0 ሲሆን ዋይ ኢዝ ኢኳልስ ቱ 0 ማይነስ 4 ዋይ ስንት ይሆናል? 4። ስለዚህ ኔጌቲቭ 4 0 ኮማ ኔጌቲቭ 4 ይኖረናል። ይሄ ፖይንት አለን። ሌላ ደግሞ ዋይን 0 ስናደርግ 0 ኢዝ ኢኳልስ ቱ ኤክስ ማይነስ 4 ይሆናል። ከዚህ ላይ ለኤክስ ሶልቭ ብናደርግ ኤክስ 4 ይሆናል ማለት ነው። ሶ 4 ኮማ 0 የሚባል አንድ ፖይንት ደግሞ አለን ማለት ነው። አሁን እነዚህን ፖይንቶች እናስቀምጣቸው። 4 ኮማ 0 እዚህ አካባቢ ይሆናል። 4 ኮማ 0 እንደገና 0 ኮማ ኔጌቲቭ 4 እዚህ አካባቢ 0 ኮማ ኔጌቲቭ 4 እዚህ ይመጣል ማለት ነው። ሶ እነዚህን ሁለት ፖይንቶች እናገናኛለን በዚህ መልኩ። ይሄ የማ ግራፍ ነው ማለት ነው? የዋይ ኢዝ ኢኳልስ ቱ ኤክስ ማይነስ 4 ግራፍ ነው። ይሄኛውን ደግሞ እንስራ እንግዲህ ኢንቨርሱን ማለት ነው። የኢንቨርሱን ልክ በተመሳሳይ 0 ኢዝ ኢኳልስ ቱ ኤክስ ፕላስ 4 ዋይን 0 አረኩ ማለት ነው። ሶ ኤክስ ከዚህ ላይ ስንት ይሆናል? ኔጌቲቭ 4 ኔጌቲቭ 4 ያገኘ ነው ዋይ 0 ሲሆን ነው። በዚህ መልኩ ማስቀመጥ እንችላለን። ሌላ ዋይ ኢዝ ኢኳልስ ቱ 0 ፕላስ 4 ኤክስን 0 አረኩ ማለት ነው። ዋይ ኢዝ ኢኳልስ ቱ 4 ከዚህ ላይ ደግሞ 0 ኤክስ 0 ሲሆን ዋይ 4። ያው ይሄ ኢንተርሰፕት ሜትር ነው። በደንብ ተምራችሁታል ከዚህ በፊት። ለዛ ነው በዚህ ወይ እየሄድኩ ያለሁት። እሺ አሁን እነዚህን ፖይንቶች እናስቀምጥ። 0 ኮማ 4 ኤክስ 0 ሆኖ ዋይ 4 የሚሆንበት ማለት ነው። እዚህ አካባቢ ይሄ 0 ኮማ 4 ይሆናል። ሌላ ይሄ ፖይንት ማይነስ 4 ኮማ 0 ማይነስ 4 ኮማ 0 ኤክስ ኔጌቲቭ 4 ሆኖ ዋይ 0 የሚሆንበት ማለት ነው። ከዛ እነዚህ ሁለቱን ላይኖች እናገናኝ እንግዲህ ፖይንቶች እናገናኝ በዚህ መልኩ። ይሄ ማግራፍ ይሆናል ማለት ነው። ዋይ ኢዝ ኢኳልስ ቱ ኤክስ ፕላስ 4። ሶ እነዚህን ስናይ አሁን እነዚህ ሁለት ኢሜጆች ስናይ ግራፎች ስናይ በላይን ዋይ ኢዝ ኢኳልስ ቱ ኤክስ ላይ ሪፍሌክት የተደረጉ እንደሆኑ በደንብ ያስታውቃሉ ማለት ነው። ምክንያቱም ፓራላል ናቸው፣ ተራርቀው ነው ያሉት እኩል ርቀት ላይ። ይሄንን ቼክ አድርጉት፣ ከዚህ እስከዚህ ያለውንና ከዚህ እስከዚህ ያለውን ርቀት እንዲሁም ከዚህ እስከዚህ ከዚህ እስከዚህ በፈለጋችሁት ቦታ ከዚህ እስከዚህም ከዚህ እስከዚህ ያለውንም ብታዩት ርቀቱ ምንድነው? ቋሚ ነው ማለት ነው። ስለዚህ በዚህ መልኩ የኢንቨርሱን ግራፍ መስራት እንችላለን። Exercise 1.6 Draw the graph of the given relation and its inverse on the same coordinate plane for each of the following relations ይላል። እዚህ ጋር አር ተሰጥቶናል። አር ይሄ ተሰጥቶናል። ሶ አር ኢንቨርሳችን ምን ይሆናል? ቦታ ማቀያየር ነው። ሶ ይሄ 2 ኮማ 4 ነበረ። ኢንቨርሱ ምን ይሆናል? 4 ኮማ 2 ይሆናል። 3 ኮማ 9 ነበረ። 9 ኮማ 3 4 ኮማ 16 ነበረ። 16 ኮማ 4 ይሆናል ማለት ነው። ይሄ ምናችን ነው? ኢንቨርሳችን ይሆናል ማለት ነው። አሁን እስኪ ግራፉን ደግሞ እንስራ። እሺ ተመልክቱ። ይሄ 2 ኮማ 4 ነው። 2 ኮማ 4 ይሄ ፖይንት ማለት ነው። ኤክስ 2 ዋይ 4 የሚሆንበት 3 ኮማ 9 ኤክስ 3 ዋይ 9 የሚሆንበት ይሄ ማለት ነው። እዚህ አካባቢ ያው ይሄ መሃል ላይ ነው። እዚህ ጋር መሃል ላይ ይሄ 3 ይሆናል። ይሄ ደግሞ መሃል ላይ 9 ይሆናል ማለት ነው። 4 ኮማ 16 ኤክስ 4 ሆኖ ዋይ 16 የሚሆንበት ይሄ ይሆናል ማለት ነው። ሶ ይሄንን አሁን ሪፍሌክት ስናደርግ ተመልከቱ። በዋይ ኢዝ ኢኳልስ ቱ ኤክስ ላይ ማለት ነው። ይሄ ቦክስ ነው አያችሁት? ይሄ አንድ ሙሉ ቦክስ ነው። እዚህ ኮርነር ላይ ከሆነ ኢንቨርሱ እዚህ ኮርነር ላይ ይመጣል ማለት ነው። እንደገና ይሄን ተመልከቱ። አንድ ሙሉ ቦክስ እና ግማሽ ላይ ነው ያለው ይሄ። ስለዚህ አንድ ሙሉ ቦክስ አልፈን ግማሽ ላይ መተን እዚህ ጋር ምኑን እናገኛለን? ኢንቨርሱን እናገኛለን። ልክ በተመሳሳይ ይሄኛውንም እዩት። 1 2 3 ቦክስ ርቆ ነው ያለው። 3 ቦክስ ከዚህ እንመጣለን። 1 ቦክስ 2 ቦክስ 3 ቦክስ እዚህ ጋር እናገኘዋለን ማለት ነው። ሶ ባጭሩ ይሄ ምን ይሆናል? እነዚህ ፖይንቶች ይሄ 4 ኮማ 2 ይሄኛውስ 9 ኮማ 3 ይሄኛውስ 16 ኮማ 4 ይሆናል ማለት ነው። በዚህ መልኩ እስከች ማድረግ እንችላለን። እሺ ሁለተኛ ላይ ደግሞ ይሄ ሪሌሽን ተሰጥቶናል y = x + 5። እሺ አሁን ደግሞ ኢንቨርሱን እንፈልግ የዚህን y = x + 5። የመጀመሪያ ስራችን ምንድነው? x እና y ን ቦታ ማቀያየር። ይሄ x ይሆናል፣ ይሄ y +5 ምኑን ለመፈለግ ማለት ነው? ኢንቨርሱን። ስለዚህ ከዚህ ላይ ለy ሶልቭ ስናደርግ y = x - 5 ይሆናል ማለት ነው። እንግዲህ ተመልከቱ ስሎፓቸው ምንድነው? ተመሳሳይ ስሎፕ ነው ያላቸው። ሴም ስሎፑ ተመሳሳይ ከሆነ ደግሞ በጣም ስራ ያቀላል ማለት ነው። አሁን ይሄንን ራንደምሊ እንደዚህ መሳል እንችላለን፣ እንደው ምንም ሳንለፋ ማለት ነው። ይሄ 5 ነው y ኢንተርሰፕቱ።
እዚህ ጋር 5 አለኝ። ኤክስ ኢንተርሰፕታችን -5 ነው። ይሄ ይሆናል። የኢንቨርሱ ደግሞ ከታች ይመጣል በዚህ መልኩ። ይሄ 5 ይሆናል፣ ይሄ -5 ይሆናል ማለት ነው። አሁን ደግሞ በደንብ አድርገን እንየው። እሺ መጀመሪያ የዚህኛውን ግራፍ እንስራ። እንግዲህ ኤክስን 0 ስናደርግ ዋይ ስንት ይሆናል? 5። ዋይን 0 ስናደርግ ደግሞ ዋይን 0 ስናደርግ ኤክስ -5 ይሆናል። እነዚህ ሁለት ፖይንቶች ከያዝን በቂ ነው ማለት ነው። 0,5 ይሄ ማለት ነው። -5,0 ይሄ ማለት ነው። እነዚህን ሁለት ፖይንቶች በዚህ መልኩ እናገናኝ። ይሄ የማግራፍ ነው? የy = x + 5 ነው። አሁን ደግሞ እዚህኛው ላይ እንምጣ። ኤክስ 0 ሲሆን ዋይ -5 ይሆናል። ይሄው እዚህ ጋር 0 አድርጓት። 0 ሲቀነስ 5 -5። ዋይን ደግሞ 0 ስናደርግ 0 = x - 5 ከዚህ ላይ ለኤክስ ሶልቭ ብናደርግ ኤክስ 5 ይሆናል። ይሄ 5,0 ይሆናል ማለት ነው። እነዚህን ሁለት ፖይንቶች ይዘን እንምጣ። እዚህ 5,0 ይሄ ማለት ነው። ሌላ ይሄኛው ደግሞ አለን 0,-5 ይሄ ማለት ነው። እነዚህን ሁለት ፖይንቶች እናገናኝ በዚህ መልኩ። አያችሁ ምን ሆነ ማለት ነው? በላይን y = x ላይ ሪፍሌክት የተደረገ ምን አገኘን ማለት ነው? ኢሜጅ አገኘን ማለት ነው። ይሄኛው y = x - 5 ነው። አሁን እያንዳንዱ ፖይንት ላይ ብትሄዱ ከዚህ እስከዚህ ያለው ርቀትና ከዚህ እስከዚህ ያለው ርቀት እኩል ነው ማለት ነው። ሶስተኛ y = 2x - 2 ይሄ ነው የተሰጠን። እንግዲህ ኢንቨርሱን እንፈልግ። ዋይን በኤክስ እንተካለን፣ ኤክስን በዋይ እንተካለን። ከዚህ ላይ ለዋይ ሶልቭ ማድረግ እዚህም 2 እንደምር፣ እዚህም 2 እንደምር። ይሄ ምን ይሆናል? x + 2 ይሆናል። ይሄ በዚህ ይቃለላል። ማ ይቀራል? 2y ማለት ነው። ለሁለት ብናካፍለው ያ ማለት ይሄንንም ለሁለት ይሄንንም ለሁለት ይሄንንም ለሁለት እናካፍል። ይሄ በዚህ ይቃለላል። y = 1/2x 2 ሲካፈል ለ2 1 ነው፣ +1 ይሆናል ማለት ነው። ስለዚህ አሁን የምንሰራው ግራፍ የy = 2x - 2 እና የy = 1/2x +1 ይሆናል ማለት ነው። እሺ አሁን ሁለቱን ስናይ እስሎፓቸው ይለያያል። እስሎፓቸው የተለያየ ከሆነ ደግሞ ይቆራረጣሉ ማለት ነው። እስኪ የሚቆራረጡበትን ቦታ እንወቅ መጀመሪያ ግራፋችንን ለመስራት ምቹ ስለሚሆን ማለት ነው። y እና y እኩል ናቸው። ስለዚህ 2x - 2 እና 1/2x +1ም እኩል ይሆናሉ ማለት ነው። ስለዚህ 2x - 2 እኩል ይሆናል 1/2x +1 እንግዲህ ይህን እንዳለ በሁለት እናብዛው። እቺን 1/2 ለማጥፋት ማለት ነው። በሁለት እናጥፋው። እሺ 2x ሲባዛ በ2 4x፣ -2 ሲባዛ በ2 -4 እኩል ይሆናል። እቺቱ ይሄን ታጠፋለች፣ ኤክስ ብቻ ይቀራል ማለት ነው። ፕላስ 1 ሲባዛ በ2 2 ይሆናል። እቺን ኤክስ ወደዚህ ሳይድ እናምጣት። 4x - x ይሆናል እኩል ይሆናል 2። ይሄን -4 ደግሞ ወደዚህ ስናመጣው ፕላስ 4 ይሆናል። ከ4 ኤክስ ላይ 1 ኤክስ ስንቀንስ 3 ኤክስ እኩል ይሆናል 2 ሲደመር 4 6። ለ2 ብናካፍለው ከዚህ ላይ ኤክስ ስንት ይሆናል? 2 ይሆናል። ኤክስ 2 ይሆናል። እሺ አሁን ኤክስ 2 ከሆነ ወይዚህኛው ውስጥ ወይዚህኛው ውስጥ መተካት እንችላለን። y = 2x - 2 ውስጥ እንተካው። 2 ሲባዛ በ2 ሲቀነስ 2። ስለዚህ y እኩል ይሆናል 4 ሲቀነስ 2 እኩል ይሆናል 2። y ስንት ይሆናል? 2 ይሆናል ማለት ነው። 2,2 ላይ ምን ይደራረጋሉ? ክሮስ ይደራረጋሉ። 2,2 ማለት ደግሞ ይሄ ነው። ይሄ 2,2 ይሄ ፖይንት ይሆናል ማለት ነው። እዚህ ፖይንት ላይ ይቆራረጣሉ ማለት ነው። አሁን ግራፋችንን እስከች እናድርግ። እሺ ይሄን ስናይ ኤክስ ኢንተርሰፕቱ -2 ነው። ስለዚህ እዚች -2 ላይ መተን እቺን እናስቀምጥ በዚህ መልኩ ማለት ነው። ሌላ ኤክስ ኢንተርሰፕቱን ደግሞ ለመፈለግ ዋይን 0 ማድረግ ነው። 0 እኩል ይሆናል 2x - 2 ይሆናል። ከዚህ ላይ ለኤክስ ሶልቭ ብናደርግ ኤክስ 1 ይሆናል። እቺ ትሆናለች ማለት ነው። እቺ ትሆናለች። እሺ የዚህኛውን ጨረስን። አሁን ደግሞ ወደዚህኛው እንምጣ። ይሄንን እንዴት መሳል እንችላለን? ከዚህ በኋላ ማገናኘት ይሆናል። ቀጥታ በዚህ መልኩ መሳል ይሆናል ማለት ነው። ይሄ የማግራፍ ነው። የy = 2x - 2 ግራፍ ይሆናል። እዚህኛው ላይ ደግሞ እንምጣ። አሁን x 0 ሲሆን y 1 ይሆናል።
ዋይ 1 ይሆናል። ስለዚህ እዚች ጋር እንምጣ። እቺ 1 ትሆናለች ማለት ነው። ሌላ 0 is equals to 1 over 2x plus 1 ከዚህ ላይ ለኤክስ ሶልቭ ብናደርግ ኤክስ ስንት ይሆናል? -2 ይሆናል ማለት ነው። ስለዚህ እዚች ጋር መተንችን -2 ላይ ቲክ እናርግ። ከዚህ በኋላ ምን ማድረግ ይሆናል? ግራፋችንን ማገናኘት ይሆናል ማለት ነው። ማገናኘት ይሆናል። ምናልባት ይሄንን የተወሰነ ቀጥ ማድረግ ይኖርብኛል። ይሄ እንደዚህ ይመጣል ማለት ነው። በዚህ መልኩ ይሄኛው የዚህኛው ግራፍ ደግሞ እንደዚህ ይሄዳል ማለት ነው። በዚህ መልኩ ይሄዳል። ይሄ የማግራፍ ይሆናል? የy is equals to 1 over 2x plus 1 ግራፍ ይሆናል ማለት ነው። ይሄን እዩት። አሁንም በላይን y is equals to x ላይ ሪፍሌክት የተደረገ ላይን ነው። እዩት y is equals to x የትኛውን ቦታ ላይ ሄደን ቼክ ብናደርግ ከዚህ እስከዚህ ያለው ርቀትና ከዚህ እስከዚህ ያለው ርቀት ምን ይሆናል? ተመሳሳይ ይሆናል። እዚህ ጋር መተን ቼክ ብናደርግ በተመሳሳይ እዚህም እንደዛው። እቺ ፖይንት ምንድናት? 2 የተቆራረጡበት ናት። ሶ የኢንቨርሱና የዋናው ሪሌሽን ግራፍ ይሄንን ይመስላል።